አዙሩት እንደዚህ ክብ አድርጉት። በየሻለቃው እንደዚህ ራውንድ አድርጉት። ሻለቃው ብቻዋን እንደዚህ ከዛ እንቀላቅለዋለን። በየሻለቃው ይሁን ከዛ በኋላ ሁሉም ይዛለን። ችግራችን ይፈታል ብለን የመረጥነው አሁን በሰማይም በምድርም እሳት እያነደደብን ያለ። ስለዚህ አማራ በመሆኑ ብቻ እንዲጠፋ እንድንገደል ሁለቱ ሃይማኖቶች የእስልምናና የክርስትና ሃይማኖት ካልጠፋ እኔ በስልጣን መቆየት አልችልም በሚል በርካታ ቤተክርስቲያኖች እየተቃጠሉ በርካታ ምዕመናን እየታረዱ መነኩሳት እየጠፉ ነው ያሉት። በማን በአብይ አህመድ ትእዛዝ ማለት ነው። እሱ በሚሰጣቸው ትእዛዝ ወታደሮች ንጹሃን ላይ ግፍ እየተፈጸመ ነው ያለው። በታሪክ ዘመን አይተነው ሰምተነው የማናቀው በአብይ አህመድ ዘመን በሱ የመሪነት ዘመን ጦር እየላከ የ9 ወር ነፍሰ ጡር ሽሏ ተቀዶ ተወጥቶ እየተጣለ ነው። ይሄ ምንም ሩቅ አይደለም። ድሮ አዲስ አበባ እንደዚህ ሆነ፣ ኦሮሚያ ክልል እንደዚህ ሆነ የምንለው በራችን ላይ እያያችሁ ነው። በቅርቡ መራይ ብራቃት ላይ ከ156 በላይ ንጹሃን የ3 ዓመት ህፃን ሁሉ ሳይቀር አውጥተው ነው ቤት የረሸኗቸው አማራ ስለሆኑ ብቻ ማለት ነው። ስለዚህ ጎበዝ ባንድ ልንነቃ ይገባል። አባቶች ካህናት አቅም በላይ የሆናቸው በጸሎት እንድታግዙን እንፈልጋለን። ወጣቱ ከ18 ዓመት በላይ የሆነ ሁሉም ሰው ደግሞ ወደ ትግሉ በመቀላቀል ለአንዴና ለመጨረሻ ጊዜ በክተት ይህንን አራዊት አካባቢያችን ማጽዳት ካልቻለ በየሳምንቱ በየወሩ ልጆቻችን ወንድሞቻችን እያለቁ ነው። ይሄንን በደንብ ማጤን ያስፈልጋል። አሁን ላይ አርሶ አደሩ እንዳያመርት ከየትኛውም ክልል በሌለ ሁኔታ ለአማራ ክልል ብቻ 1 ኩንታል ማዳበሪያ 8000 ብር ካልከፈላችሁ እየተባለ ተጽዕኖ የተደረገብን አማራ ሰው በመሆናችን ብቻ ነው። 1 ኩንታል ማዳበሪያ ለማምጣት 4 ኩንታል በቆሎ መሸጥ አለበት አንድ ሰው። ትክክል አይደለም? ለምንድነው የሆነው ካላችሁ አማራ ስለሆነ ነው። ከጦርነት የተረፈውን አካል በድህነት ተሰቃይቶ እንዲሞት በአርሶ አደሩ ላይም ዘመቻ ተጥሎበታል ነው። ሌሎች ክልሎች ላይ በ2000 በ3000 ብር እየተሸጠ የኛ የአማራ ገበሬ እንዳያመርት የኛ የአማራ ገበሬ እንዳይኖር 8000 ብር ካልከፈልክ የለም ተብሎ ይኸው በዚህ በግንቦት በሰኔ ወር አርሶ አደሩ ምርት እንዳያመርት ዘር እንዳይዘራ ተደርጓል። ስለዚህ ይሄ ፈጽሞ አማራነታችን ለማጥፋት አንዴ በእስልምናው አንዴ በክርስቲያኑ በስም ብቻ አብይ አህመድ ስለተባለ የሰይጣን አምላክ እንጂ የየትኛውም ሃይማኖት ተከታይ አይደለም። እስልምናና ክርስትና ሀያል ዘመን ሀያል ጊዜ ጥሩ ባህል እምነት
ቤተክርስቲያን በራሷ የምትተዳደርበት ዶግማና ቀኖና በእስልምናም የራሱ የሆነ ቅዱስ ቁርአን ያለው ድሮ በባህላችን ክርስቲያኑ ሲሰርግ ለጎረቤቱ ሙስሊም አንድ በሬ ሰጥቶ ነው። ሙስሊሙም ሲሰርግ ከጎረቤቱ ላለው ለክርስቲያን ወዳጆቹ አንድ በሬ ሰጥቶ በጋራ በሰርግ በደስታና በመከራው አብሮ ተዛዝኖ ተቻችሎ የኖረ ማህበረሰብ። ይሄን እሴት ይሄን ባል ይሄን ወግ ለማጥፋት ሰይጣናዊ አምልኮ አምጥቶ እርስ በርስ እንድንበላላ እርስ በርስ እንድንጨፋጨፍ ወንድም ወንድሙን እየገደለ እንዲኖር ታውጆ የኛው ወንድሞች ከጠላት ጋር ተቀላቅለው በአድማ ብተና በሚሊሻ ያሉት የእናንተ ወንድሞች ናቸው፣ የእናንተው ልጆች ናቸው። ዛሬ የኛ ጋር አብረን ስንት ነገር እንዳላሳለፍነ ከጠላት ጎን ተሰልፈው ለማይረባ ሽርፍራፊ 4000 5000 ብር ደሞዝ ጥቅም ብለው አገራቸውን የሸጡ ቀያቸውን ጎጣቸውን ህዝባቸውን ሽጠው ለማይረባ ጥቅም ብለው ከጠላት ጎን ተሰልፈው መንገድ እየመሩ ታዲያ በዚህ እንጎቻ መንገድ መከላከያ በየታውቁት መንገድ እየመሩ ይመጡ የኛው ልጆች አይደሉም? የኛው አካባቢ ተወላጆች አይደሉም? ባንዳ እርስ በርስ የአብይ አህመድን ተልኮ ለማስፈጸም በሽርፍራፊ ክፍያ አማራን ብትንትን እያደረጓት ያለ ማለት ነው። ስለዚህ አሁን ላይ ጠላት በሌሊት ከበባ በማድረግ የአርሶ አደሮቻችን መሳሪያ በተለያዩ አካባቢዎች እየነጠቀ ነው። ስንት ዓመት ያመረተውን ሰብል ሽጦ ስንት ዓመት ጠብቆ በግና ፍየሉን ሽጦ የገዛችሁትን ትጥቅ በሌሊት በጎጡ እየመጣ በእያንዳንዱ በር በሌሊት እየመጣ ትጥቅ እየተነጠቀ ነው። ራሳችሁን ጠብቁ፣ ንቁ። አቅም ያለው ይውጣና ከኛ ጋር ይሰለፍ። ጋሻ ይሁነን፣ መከታ ይሁነን፣ ከኋላ የኋላ ደጀን ይሁነን። አቅም የሌለው ደግሞ ለልጆቻችሁ አስታጥቁ፣ ስጧቸውና ይዋጉ ከኛ ጋር። ይሄ መሆን የማይችል ከሆነ ግን አማራ እስከ መጨረሻው ድረስ እንድንጠፋ ስለታወጀብን እኛም ደግሞ ላለመጥፋት አንድ ሆነን መነሳት የማንችል ከሆነ አሁን ከምናየው ካሳለፍነው የበለጠ ግፍና መከራ ተደግሶልናል። እኛ እነ አጤ ቴዎድሮስ እነ እምዬ ምኒልክ እነ በላይ ዘለቀ ታሪክ ሰርተው ኢትዮጵያን እዚህ አድርሰዋል። አሁን ምኒልክን የሚሆን ሰው ያስፈልጋል። የጦር ጄኔራል ያስፈልገናል ከኛ ከአማራ። እነሱ በጊዜው ባልቢን በኦጅግራ በጦርና በጎራዴ ተዋግተው አገራችን አቆይቶ እዚህ ያስረክበውናል። አሁን እኛ የትውልድ ባላደራዎች ነን። ትግል ቅብብሎች ነው። እኛ ነን ልጆቹ። እኛ ደግሞ መጠበቅ መቻል አለብን። ጠላት አብይ አህመድ ያስታጠቀውን የመሳሪያ አይነት ፋኖ ታጥቋል። ዲሽቃ፣ ሞርተር፣ ብሬንና ስናይፐር እያንዳንዱን መሳሪያ ጠላት የታጠቀውን መሳሪያ ፋኖ ታጥቋል። ታዲያ ለምንድን ነው ወደ ኋላ የምንለው? ጎበዝ፣ እውነት በቁጥር በልጠውን ነው? እውነት በአፈሙዝ ከኛ የተሻለ ጠላት አፈሙዝ ኑሮት ነው? በዚህ በጎቻ 200 300 ሆኖ ሲመጣ የድልሽትና ያምባርጌ እውነት 300 ወታደር የሌለው ነው? 300 መሳሪያ የሌለው አርሶ አደር ኑሮ ነው? ጎበዝ፣ መከራችን ገና አላለቀም። ለአንድና ለመጨረሻ ጊዜ ይህን ጠላት ማስወጣት ካልቻለ መቼውንም እረፍት አይኖረንም። እኛ ብንሞት እናንተ ነው ያለቃችሁ። እውነቴን ነው የምነግራችሁ። አንዴ ፋኖማ ጦር ነው ወጦበት አምሮበታል። ነገር ግን እየተገደለ ያለው እየታረደ ያለው ንጹሃኑን ነው። ከቤት እያወጡ ነው እያረዱ እየሄዱ ያሉት። አንድ ሰው በሞተባቸው ቁጥር 10 ንጹሃንን እያወጡ እየገደሉ ነው ያሉት። አይቀርላችሁም ነገ ሁላችሁም። ወንድም ሆነ ሴት መነሳት አለበት። ለአንድና ለመጨረሻ ጊዜ ከተዋጅ ይጠራል። ሁሉም ጎጃም፣ ጎንደር፣ ወሎ፣ ሸዋ በሁሉም አንድ እዝ ተመስርቷል። አሁን አንድ አማራ ፋኖ ተቋም መስርተናል። በፊት በወሎ በጎንደር በጎጃምና በሸዋ በማለት ለጎጠኞች ለሴረኞች ከፋፋይ እርስ በርስ የሚጠፋጠፍ እርስ በርስ ችግሮች በውስጥ ነበሩ። አሁን ላይ ትልቅ ግዙፍ ድርጅት የአማራ ፋኖ አንድነት ብሔራዊ ኃይል የሚባል አንድ ሰንሰለት ያለው አንድ የሚመራ መዋቅር ያለው ድርጅት ተመስርቷል። ስለዚህ በየትኛውም አካባቢ ያለ ጠላት
የጋራ ጠላታችን ስለሆነ ሁሉም ሰው ለግዳጅ ራሱን ማዘጋጀት መቻል አለበት። ሴቶች ከዚህ በፊት ብዙ ታሪኮችንም አይተናል። ውጊያው የወንዶች ብቻ አይደለም። እነ ጣይቱ በዚህ ዓመት በፊት በነበረው ታሪክ እኮ ለጦሩ ስንቅ እያቃበሉ ውሃ እያቃበሉ ደረቆት ኮቸሮ እያቃበሉ አብረው ሲዘምቱ ነው የነበሩ። በዛ ሴቶች ማገዝ አለባችሁ። መጪው ክረምት ነው ጎበዝ። እንዴት ነው ሳንዘራ የምንከርመው? ለይቶልን ወይ ይኖራል ወይ እንጠፋለን ወይ አጥፍተን ነፃነታችን አውጀን ነው መኖር ያለብን። በዚህ ልክ የማይዘጋጅ ካለ በራሱ ጊዜ ሞት እየወሰነ ነው ያለው። ሁላችሁም ልትዘጋጁ ይገባል። ልንመክር ይገባል። ልንማማል ይገባል። ወንድም ወንድሙን ከመሃል ሆኖ ከመካከላችን እንዲያለ እንዲያረግ የከሌ ነው እንደዚህ ያለ የሚጠቁም ሀኛ ውስጥ ያለ ባንዳ ነው፣ ሌላ አይደለም። በእነዚህ ላይ በተጠና በተደራጀ በመረጃና በማስረጃ እርምጃ መውሰዳችን እንቀጥላለን። አሁንም በተለያዩ በሚሊሻ በአድማ ብተናና በፖሊስ ለማይጠቅም ሽርፍራሽ የገቡ ወንድሞቻችሁን ምከሩና ኑ በሏቸው። እርስ በርስ እንድንጨራረስ ነው የሚፈልገው አብይ አህመድ። ከወንድሞቻችን ጋር መታኮስ ይበቃናል፣ ኑ በሏቸው። ይምጡ፣ እንቀበላቸዋለን። ጠላት ብለን የምንፈርጀው ከመከላከያ የወጡትን እኮ እኛ ከኦሮሞ ሕዝብ ጋር ጸብ የለንም። የኦሮሞ ሕዝብ አቃፊ ደጋፊ ነው። ስርዓቱ የራሱን ስልጣን ለማስከበር ብቻ ምንም በማያውቁት ሰሞኑን ባህር ዳር ላይ በሙሉ ከተማዎች ወጣቱ እየታፈሰ እየገባ ነው። ስለዚህ ታፍሰን ሌላ ችግር ውስጥ ከመግባታችን በፊት ከጦሩ ኃይል ተሰልፈን ታሪክ ጽፈን በጀግንነት ተፋልመን መስዋዕት የድሮም የአባቶቻችን ታሪክ ባህል ስለሆነ ማለት ነው። ስለዚህ በዛ ልክ ራሳችሁ እንድታዘጋጁ ቀጣይ በተለይ ሀገር አቀፍ የሆነ የተነቃነቀ ዘመቻ ይኖረናል። ለዚህ ዘመቻ ራሳችሁ እንድታዘጋጁ ለማለት ነው። በኔ በኩል ለመስጠት ነው። አመሰግናለሁ።